ኦ ዛሬ ደግሞ እንዴት ነው ያመረብሽ? ከጠዋቷ ፀሐይ ጋር አብራችሁ ነው እንዴት ወለዳችሁት? ደግሞ ጀመረ። እንደኔ እኮ እድለኛ ሰው የለም። እንዴት ማለት? አስቢ ውስጥ አንቺን የመሰለች ልጅ፣ አንቺን የመሰለች ልዕልት እህት የምትሆነኝን ፍቅር የሆነች ሴት ማግኘት ማለት አንቺን ባላገኝ ምን ሆን ነበር? ቶሎ በይ፣ ልጁን ከወሰድሽበት አምጪ። እመኝኝ አደርጓለሁ። እኔ በለፈውበት ነገር ቀልድ አላውቅም። እንዴ ተረጋጋ። ቆይ ችግር ምንድን ነው የምትፈልገው? ሉሊት ቶሎ በይ፣ ልጁን እንደወሰድሽው አውቃለሁ። እሱ ብቻ አይደለም፣ እህቴ የት ናት? እኔ ምንም የማውቀው ነገር የለኝም። እሺ እንዴ ስልኬ! አሁን ድረስ ለማዋሸት እየሞከርሽ ነው? ልጁ የት ነው ያለው? ቶሎ ተናገሪ። አይሆንም። በጣም ብዙ ገንዘብ የማገኝበትን ነገር ደግሞ አሳልፌ አልሰጥህም። አንቺ ወቀቀቁ ለትንሽ እንኳን አታፉ እንዴ! የራሴ ነው አልኩ፣ የራሴ ነው በቃ። ፖሊስ ጋር ሄደን እናጸጻታለን። እኔ ላይ አየሽው? የኔ የማይረባ ልጅ። ለዚህ ነው ስትከራከርለት የነበረው። ምን ነው ምን አደረገ? በቃ ምንድን ነው ሁሉ? ዳጊ ይሄ ምንድን ነው? ናታንና ገኒ በዲያጌ የተነሳ ተጣሉ። ዲያጌ የለየለት ማንጀራት መች ሆነ። የተለያዩ ስልኮችን ዘርፎ ሰብስቦ መጸዳጃ ቤት ሆኖ ሰልፍ ሲነሳ ድንገት ናታን ደርሶ ይዞታል። ናታንም ይሄው ስትከላከይለት የነበረው ልጅሽ ይሄ ነው ብሎ የተሰረቁትን ስልኮች ቢያሳያትም ገኒ ግን ለፖሊስ ጣቢያ ወስደዋለሁ ሲል በጭራሽ አይሆንም ብላ ስትከላከል ነበር። ናታን ግን በጭራሽ እንዲህ እያደረገ አይቻላልፈውም ብሎ ነበር። እናም ፖሊስ ጣቢያ ወስዶ አሳስሮታል። ገኒ ሳይነጋ እነ ናታን ቤት ሄዳ ልጄን አሁኑኑ ይመልስልኝ፣ በሰው ልጅ ቀጭ መሆን አለ እንዴ? የራሱ እህት እንደዛ በሆነች ጊዜ መቼ ቀጥቷት ያውቃል? መቼ ምን አረግሽ ብሏት ያውቃልና ነው። ስለዚህ ልጅን አሁኑኑ ካልመለሰ ውርድ ከራሴ ብላ ማስጠንቀቂያ ተናግራለች። ጺም ገኒ በተናገረችው እጅግ በጣም ከፍቷታል። ወይዘሮ ሉሊትን ያኒት ከዳቻት። ያኒት የምጠይቅሽን ገንዘብ እስካልሰጠሽ ድረስ በጭራሽ ልጁን አልሰጥሽም፣ ልጁ ከኔ ጋር ነው ያለው ብላታለች። ወይዘሮ ሉሊትንም ከርታታለች። ቃል ሂዱ ወይዘሮ ሉሊትን ጉሮሯን ይዟታል። ወይዘሮ ሉሊትም እኔ በጭራሽ አላየሁም ብላ ነበር። ነገር ግን ስልኩ እሱ ጋር ስለነበረ ሙሉ መረጃውን ይዞባታል። ቃል የኤፉን ልጅ ያገኘ ይሆን ወይስ ምን ሊፈጠር ይችላል? ናታን ከሀኒ ጋር ሲያወራ የነበረውን ሜሴጆች በሙሉ ኤፉ አይታበታለች። ኤፉ በናታን ልቧ ተሰብሯል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚያ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን በባለፈው ክፍል እንዴት ተመለከትነው ሐረግ ተከታታይ ድራማ ወይዘሮ ሉሊት የኤፉን ልጅ አሳግታ ነበር። እናም እንግዲህ ለዚህ ሙሉ ኃላፊነቱን የሰጠቻት ያኔትን ነበር። ያኔትን እንግዲህ ሀይሚን መንገድ ላይ አስወግዷት በተቀመጡላችሁ ፖስታዎች መሰረት ልጁን ይዛችሁ ሄዱ ብላ ትእዛዝ ሰጥታ ነበር። በዚህን ጊዜ ቃል ተጠራጥሮ የነበረው እሷን ስለነበረ ቤት ድረስ ሄዶ ስልኳን እሷን ትን ያለው አስመስሎ ስልኳን ይዞ ወጥቶ ነበር። በዛም ጊዜ እንግዲህ ስልኩ ላይ ብዙ መረጃዎችን አግኝቷል ማለት ነው። በሌላ በኩል ኤፉ በጨለማ ስትሮጥ መታ ነበር። ወይዘሮ ሉሊትም መቼም ብቻሽን አይደለም አይደል በዚህ ሰዓት የመጣሽው ብትላትም እናቴ ምንድነው የገጠማት? ምን ሆና ነው እናቴ እያለች እጅግ በጣም ተጨንቃ ነበር። እንዴ አንቺንም እንደኔ አትሄጂም ብለው መለሱሽ እንዴ? ገና አልመጡም እያለቻት ነበር። እናቴ ምንድነው የሆነችው ብላ በጠየቀቻት ጊዜ ዝሙታ ነው ያገኟት፣ ማለቴ ወድቃ ደም እየፈሰሳል ነበር ራሷን ስታ ስትላት ኤፉ በጣም ተጨናንቃ ነበር። ግን ደግሞ ብዙም ሳይቆዩ ገኒ ወደ ቤት ተመልሳለች። ገኒ ወደ ቤት በተመለሰች ጊዜ ሰላም ነኝ ተረጋጉ እያለች ነበር። ግን ደግሞ ገኒ ለተፈጠረው ነገር የልጇን ሚስጥር ደብቃ ህመሟን ማስታመም ይዛለች። ናታንም ሆነ ኤፉ ሁላቸውም ምንድነው የሆንሽው የሚል ጥያቄ አንስተው ነበር። ጫማዋን ሸራቷት እንደወደቀች ለሁሉም ምላሽ ሰጥታለች። ኤፉንም እንደዛ ነው የወደቅኩት ብላታለች። ኤፉና ሌላዎቹ አምነዋታል። ግን እኔ ግን ሰው የጣለች ነው የሚመስለኝ፣ እንደውም ሉሊት የጣለችሽ መስሎኝ ነበር እያለች ነበር። ግን ደግሞ ማንም እንዳልጣላትና ጫማዋን ሸራቷት እንደሆነ የወደቀችው ተናግራለች። በዚህን ጊዜ እንግዲህ
ወይዘሮ ሉሊት ስትሮጥ መታ ነበር። ሉሊትም ቡና አቅርባችሁ ብታሙኛ አይሻልም ነበር እያለች ነበር። አይ እና ማንም ሰው አልነካኝም እኔ ጫማ አንሸራቶኝ ነው ብላ ነበር። አሁን እስቲ ዳጊን ሂጂና ጥሪልኝ፣ ወይም 2 ቀን አላየሁትም፣ ምግብ ይብላም አይብላም አላውቅም፣ ልጄ በጣም ናፍቆኛል ብላታለች። ሲም ዳጊን ለመጥራት ወዲህ ወጣ ነበር። በዚህን ጊዜ ወይዘሮ ሉሊት በገዛ ልጅሽ እንዲህ መደረግ ያማል አይደል እያለቻት ነበር። ስለምን እያወራሽ ነው? በጭራሽ እንደምታወሪው አይደለም፣ የኔ ዳጊ እንዲህ አያረግም ብላ ነበር። ግን ደግሞ ሉሊት በብልሃት አስወጥታታለች። ሁሉንም ነገር ልጅሽ ነግሮኛል፣ ከዛም ደግሞ አፍሮ ነው መሰል ጓዙን ጠቅሎ በባህር ልሄድ ነው ብሎ ወጥቷል፣ ልሰደር ነው ብሎኛል ስትላት ገኒ እያለቀሰች ነበር። ገኒ ስታለቅስ ደግሞ ወይዘሮ ሉሊት እየተደበረችባት ነበር። ገኒ ልጄ እኔ እኮ አልተናገርኩም ነበር፣ ለማንም አልተናገርኩም ነበር፣ ደብቄ ይዤው ነበር፣ ምን ሆነህብኝ ነው እያለች እየተንሰቀሰቀች እያለቀሰች ነበር። እናም ከሉሊትም እየሳቀች ሳለ ድንገት ዳጊ መጥቷል። ዳጊም ሲመጣ እናቱ እያለቀሰች እያያት አይዞሽም እንኳን አላላትም ነበር። ዳጊ አሁን ከራሱ ውጭ ሌላ ምንም የሚያስጨንቀው ነገር የለም እና ፊት ለፊቱ እናቱ ያቺ የሚንሰፈሰፍላት እናቱ እያለቀሰች ጸጥ ብሎ ሲመለከታት ነበር። ኧረ እባክሽ ይበቃሻል እያለቻት ነበር ሉሊት። አንቺ ምን አለብሽ ልጄ ቢሞትብኝ አንድ ነገር ቢሆንብኝ ይህ አንድ ፍሬ ልጅ መጥፎና ደጉን እንኳን ያለየ እያለች አይነት ስታለቅስ ድንገት ቀጥ ባለች ጊዜ ፊት ለፊቷ እንዴት ተገትሮ ነበር። የኔ ልጅ ዳጊዬ ምን ሆነህብኝ ነው ብላ ሮጣ ልታቅፈው ብትል እኔ እኮ ለማንም አልተናገርኩም ነበር፣ እኔ ምንም አላልኩኝም እኮ እኔ መች ተቆጣሁ ነበር እያለች ስታቅፈው እባክሽ ነገሩን አታገጊ ተረጋጊ ብሎ ጭራሽም በመጠየፍ አይታይቷት ሩጦ ወደ ክፍሉ ሄዷል። ወደ ክፍሉ በወጣ ጊዜ መጸዳጃ ቤት ነበር መጀመሪያ የገባው። መጸዳጃ ቤት በገባበት ጊዜ ስልኮቹን አንድ በአንድ እያወጣ ሰልፊ ይነሳ ነበር። በዚህን ጊዜ ጺም በአጋጣሚ ስታልፍ እያየችው ስለነበረ ፎቶ እያነሳች ነበር። ፎቶ እያነሳች በቃ ይሄ ልጅ የለየለት ሌባ ሆኗል ማለት ነው እያለች በጣም ተገርማ ነበር። በዚህን ጊዜ ናታንና ኤፉም ገኒን ለመጠየቅ በጧቱ ምግባቸውን አዘጋጅተው ወደዛ ቤት አምርተዋል። በር ላይ ሲንኳኳ ወይዘሮ ሉሊት በር ለመክፈት ወጣለች። ያንኳኳው ደግሞ ቃል ስለነበረ ወይዘሮ ሉሊትም ጉሮሯን አንቆ ወስዷታል። በዛን ጊዜ ማን ነው ተናገር፣ ልጁን የት ነው ያረግሽው? ልጁን አምጪ ብሏት ነበር። ልጁን መደራደሪያ ገንዘብ ጠይቀዋለች። 2 ሚሊዮን ብር ከሰጠኸኝ እሰጥሃለሁ፣ እንዲሁም አላቅም ብለው ነበር። አላውቅም ካለችው በኋላ ቃል ሁሉም መረጃ እንዳለው ሲነግራትና ስልኳ እሱ ጋር እንደሆነ ሲያውቅ ስልኩ እሱ ጋር እንደሆነ ስታውቅ በስተመጨረሻም እንግዲህ ተስማምታ በገንዘብ ተደራድራለች። በዚህን ጊዜ እሺ በገንዘቡ እናወራበታለን ልጁ ያለበትን አስረግጬ ብሏት ለያኔት በተደወለ ጊዜ ያኔት ስልኩን አንስታ እኔ ምንም አላቀም ብላታለች። እንዴ የተሳሳተ ሰው ጋር ነው እንዴ የደወልኩት እያለች ሉሊት ተደናግጣ ነበር። እኔ ያኔት ነኝ፣ ልጁ ከኔ ጋር ነው፣ ልጁን የምታገኘው የምጠይቅሽን ገንዘብ ከሰጥሽ ብቻ ነው፣ እንደዛ ካልሆነ ልጁን እርሹ ብላት ናምባው ያኔት የምጠይቅሽን ብር እስካልሰጥሽ ድረስ ልጁን እርሹ ብላታለች ሉሊትን። ሉሊትም ግራ ገብቷታል። የምጠይቅሽን ብር እስካልሰጥሽ ድረስ ልጁን አታገኙም ብላ ጭራሽ ጆሮዋ ላይ ዘግታባታለች። ቃል ከያኔት ጋር እንደምታወራ አውቋልና አገኛታለሁ ሄጄ አጣርቼ እስከመጣ ድረስ በሩን ካንኳኳሁ በአንድ ጥሪ ከፈች ብሏታል። ወይዘሮ ሉሊትም ከኋላ እየተከተለችው ሄዳለች። ቃል መንገድ ላይ ያኔትን አግኝቷት ያኔትን ይዟታል። ያኔት ግን ምንም የማውቀው ነገር የለም ብላ ሸምጥጣለች። ቃልም እስከ ቤት ድረስ ይዞ ሄዶ አስሯታል። የአፏን ፕላስቲክ አላቃ እጇን ልፈታ ስትል ቃልም ደርሶባታል። ቃል እያንዳንዱን ነገር ቢጠይቃትም በጭራሽ ምንም አላቅም ብላ መሳደብም ጀምራለች። እኔ ስለምትሉት ነገር አላውቅም እያለች ነው። ወይዘሮ ሉሊትም ብታናግራትም ሸምጥጣለች። እንግዲህ ወይዘሮ ሉሊት በዚህ መንገድ አይሆንም፣ እጅህንም ለሷ ላይ ማንሳት የለብህምና እኔ እንዲተናገር አደርጋታለሁ፣ አንተ ወደ ውጭ ብጣ ተብሏል። ቃል በጭራሽ ብቻቸውን ትቼ መውጣት አልችልምና እዚሁ ፊት ለፊት ያወሩ እያለ ነበር። ግን ደግሞ ሉሊት እኔ ነኝ ላዋራት የምችለው ላዋጣት የምችለውና አንተ ምንም መፍትሄ እያመጣ ስላልሆነ ወደ ውጭ ውጣ ብለዋለች። በዚህን ጊዜ ቃልም ውጭ ላይ እየጠበቀ ነው። ያኔትስ ለሉሊት ታምንላት ይሆን ወይስ ትክዳታለች? በሌላ በኩል ገኒ ዳጊ እንግዲህ እየሰረቃቸው ስልኮች እያንዳንዱን እያወጣ ደስተኛ ሆኖ ከዚህ በኋላ ማንም ሰው ሊያስቆመኝ አይችልም፣ ማን ያስቆመኛል እያለ ደስተኛ ሆኖ ሰልፊ እየተነሳ ቪዲዮ እየቀረጸች ነበር። በዚህን ጊዜ እናቷን ለመጠየቅ ኤፉና ናታን በጧቱ ወደዛ ቤት ጎራ ብለዋል። ናታንም ዳጊ የለም እንዴ ብሎ ነበር።
አይ ወዲ ላይ ነው መሰለኝ አለ ዲያጌ በተባለ ጊዜ እሺ በቃ እናንተ ተጫዋቱን የሱን ላናግረው ብሎ ነበር የሄደው። ግን ደግሞ ድንገት መጸዳጃ ቤት ከነስልኮቹ አግኝቶታል። የራሴ ነው የማንም አይደለም ብሎ ዲያጌ ክዷል። እንደዛ ከሆነ ፖሊስ ጣቢያ ስንሄድ ታወራለህ ብሎ ሻንጣውን አስሸክሞት ወደታች ይዞት ወርዷል። ወደታች ይዞት በወረደ ጊዜ ለገኒ ሁሉንም ስልኮች አሳይቷት ነበር። ገኒም ማዋራድከኝ እያለች ነበር። ናታን ፖሊስ ጣቢያ መሄድ እንዳለበት ሲነግራት በጭራሽ እንደዛማ አይሆንም ልጅ ፖሊስ ጣቢያ ሄድን ብላ ገኒ እምቢ ብላለች። ናታንም በጭራሽ ልታስቆምኛቸውምና ዲያጌ ፖሊስ ጣቢያ መሄድ ያለበት እያለ ነው፣ መገረፍ አለበት ብሏል። ገኒ በጭራሽ ልጅን እንደዛ ልታረጉ አትችሉም እያለች ነው። ግን ደግሞ ናታን ኤፉም ሆነች ገኒ ሊያስቆሙት አልቻሉም። ዲያጌን እጁን እየጎተተ ይዞት ሂዷል። በዚህም ጊዜ እንግዲህ ዲያጌ ፖሊስ ጣቢያ ታስሯል ማለት ነው። እና ገኒ ልጅን እራት ምግብ ይብላ አይብላ ሳያቅ ናታን ልጅን ወስዶ አሳስሯልና ልጅን ያምጣ እያለች በጧቱ ቤታቸው ድረስ ሄዳለች። ኤፉ በጣም ተደናግጣ ገኒዬ ተረጋጊ፣ ምንድነው የተፈጠረው እያለች እናቷን ለማረጋጋት እየሞከረች ነበር። ገኒ ግን እጅግ በጣም ስሜታዊ ሆና ስለነበር ልጅን ያምጣ፣ እኔማ ስልክ ስደውል አያነሳም፣ ስልክ ስደውል ያነሳልኝ ኑሮ እኔ እዚህ ድረስ መች መጣ ነበር፣ ስለዚህ ስልኬን ያንሳ አሁኑን ደውይለትና ልጅን አምጣ ብላታለች። እንዴ መቀጣት አለበት እኮ ጥፋቱ ከባድ እስካልሆነ ድረስ ማንም ምንም አያረገውም ይለቁታል፣ ግን ደግሞ ጥፋት ካለበት ሊቀጣ ነው ሌላ ምንም አይሆንም እያሏት ነበር። ጺም ማን እንዴት ተቀጣ ይቀጣል ብላታለች። እኔ እኮ ራሴን እንጂ የጎዳሁት ማንም ላይ አልደረስኩም፣ ማንንም ምንም አላደረኩም ብላት ነበር። ግን ደግሞ አይ ያንቺስ ቢሆን ማን ነገር እህቱ እንደዛ ስትሆን ስለ እህቱ አንድ ቀን እጁን አንስቶ ያውቃል? እህቱን ተናግሯት ያውቃል? ምንድነው የሰው ልጅ ደርሶ ካልቀጣው ማለት እያለች ነበር። እባክሽ ገኒ የማይሆን ቃላት ተናገሪ ብትላትም ካንቺ የባሰ መጥፎ የሚሰራ ነበር እንዴ? ማን የተናገርሻልና ነው እኔ የኔ ልጅ እንዲህ የሚያደርገው ብላለች። በተፈጠረው ነገር በጣም ከፍቷታል። አሁን ደውይለትና ልጅን እንዲመልስልኝ ንገሪው ብላ ተናዳ ጥላ ሄዳለች። ኤፉም ያንቺን ልጅ ጥፋት ለማጥፋፋት ብለሽ የሰውን ሞራል እኮ መንካት የለብሽም ብላት ነበር። ታይኝማ ብላ ጭራሽ ከነ እስከ ኤፉም ዘግታት ጥላት ሄዳለች። ኤፉ እባክሽ እንዳይሰማሽ የልጅ ነገር ሆኖባት ነው ብትላትም ጺም በጣም እንደከፋት ተናግራለች ማለት ነው። ገኒ እሳት ለብሳ እሳት ጎርሳ ወደ ቤት እየተመለሰች ባለችበት ጊዜ አቤል ከሁሉም በፊት ቤት ገብቶ ነበር። አቤል እንዴ ገኒዬ የት ሄደሽ ነው? በሩ እኮ ክፍት ነበር ሲላትም ምን ልባለኝ ብለህ ነው? ናታን ጋር አብራችሁ ነበራችሁ እያለችው ነበር። ሉሊትም አጠፋም እያለች ነበር። እሷም ምን እኮ በሩን ክፍት ነው ያገኘሁት ናታንን አላገኘሁትም ብሏታል። እና ዲያጊን አይተኸው ነበር ብትለውም እንዳልሄድና አሁን ሊሄድ እንደሆነ ሲነግራት እባክህ አብረን እንሄድ፣ ናታን የኔን ስልክ እያነሳልኝ አይደለም፣ እናም አብረን እንሂድና ናታንን አገናኘኝ እያለች ነው። ዲያጊን አቤልም እኔም ሄድበታለኝ አንቺ ሂጂና ጠይቂውና ወይ ደግሞ እኔ የሆነ ቦታ ደርሼ ልምጣና እደውልልሻለሁ እያላት ነበር። አይ አሁኑን ነው አብረን የምንሄደው እባክህ እያለችው ነበር። አቤልም ከሷ ጋር ከሄድኩኝ ናታንን ይከፋዋል ብሎ ስላሰበ አይ እኔ ደውልልሻለሁ አሁንም መሄድበት ቦታ አለኝ ብሎ ስትደውልለት ተሯሩጦ ወጥቷል። ስልክ ደውላ እንግዲህ አቤልን እንዲገናኙ ቀጥረው ነበር። አቤል ፖሊስ ጣቢያ ሄደን ናታንን መጠየቅ አለብን ብሏታል። እንደኔን ካየኩ በጣም ይበሳጫል፣ ስለዚህ መሄድ የለብኝም እያለች ነው። እኔን ሳይ ስለሚናደድ እኔ ባልሄድ ይሻላል ብላ ነበር። አቤል ግን አይ አብረን ነው መሄድ ያለብን፣ ምክንያቱም ባትሄጂም ደግሞ ሊጣላሽ ይችላል፣ ስለዚህ አብረን መሄድ ይኖርብናል ብሏታል። በሀሳቡ ተስማምታ ሊጠይቁት አቤል ጋር ቢሄዱም ዳግም ግን ምን ልታረግ መጣህ? አንተ ማንነህና ነው እኔን የምትመክረኝ? አንተ መች ጥሩ ነህና ለራስህ እኔን ትመክረኛለህ? ሂድልኝ አለዛ ጥዬ እገባለሁ እያለ ነው። አቤልም እኔ እኮ ከድሮም ያን ያህል ጥሩ ሰው ስላልነበር ከኔ መጥፎ መሆን ማንንም አያስደነግጥም። አንተ ግን መጀመሪያ መልካም ነበር። አሁን ምን ሆነህ ነው? ምን ቸግሮህ ነው? ለዛውም ደግሞ ገኒን የመሰለች እናት እያለችህ እንዲህ የምትሆነው ምንድን ነው? ያጣኸው ነገር ምንድን ነው እያለው ነበር። ግን ደግሞ አቤል ዳጊ በጭራሽ ሊያናግረው ፈቃደኛ ሳይሆን ሂድልኝ ብሎ አመናጭቆ አባሮታል። አቤልም እባክህ የተራረፈ ነገር ካለ ግማሹን መልስና ከዚህ ብትወጣ ይሻላል ብሎት ነበር። ናታን ከዚህ በኋላ ሊያይ ሁሉም የሚፈልግ አይመስለኝም፣ ዞሩም አያይህም ቢለውም እሱም ምንም ነገር የናታን ነገር እንደማያስጨንቀው ተናግሮ ጭራሽ ሂድልኝ ብሎ አባሮታል። አቤልም ወደ ቤቱ ተመልሷል። ኤፉ እንግዲህ የናታንን ሚስጥር አውቃለች ማለት ነው። ይህም ምንድነው? የናታንን ላፕቶፕ እየነካካች ባለችበት ጊዜ አንድ ሜሴጅን አይታለች።
ከዚህ በፊት የሃይሚን ፎቶ ስክሪንሾት አድርጎት ነበር። እናም እሱን ሰርች አድርጎ እሷን እያዋራት ነበር። ሀኒ ያን ያህል ባትመልስለትም ግን ደግሞ በተደጋጋሚ ብዙ ሜሴጆችን ጽፎ ስለነበረ እነዛን ሜሴጆች ኤፍ አይታቸዋለች። የጻፋቸውንም አንብባቸዋለች። ፎቶዋንም ፒሲው ፊት ለፊት ላይ በስክሪን ላይ ተቀምጦ ደጋግማ አይታው ግራ ተጋብታለች። ኤፉ ምን ልትል ትችል ይሆን? ለናታን እውነቱን ትነግረዋለች ወይስ ምን ታደርጋለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ